አትጭኝሽ አሁንማ እኮ ብራም ባሩ ተሰብሯል የቀረ ነገር ቢኖር ስለኔ ለቤተሰቦች ማሳወቅ ብቻ ነው ደሞ ዳት ልጅ አገባለሁ ስለኩሽ ነው እንደዚህ ያዝ ልቀቁኝ የምትይው አንተ ጽጋፈን ወለድኩ እንጂ አልወለድከኝም እሺ እንዳንተ አይነት መረንና ሰዳቢ ልጅ ከሙሉ ማገናኝ በቀር ይሻለኝ ነበር እኮ ምን ስለሆነ ነፍሰ ጡር ስለሆነች ከፈለገሽ ልጁን እንዳልተሰጠን ትችላለች መቼም ለጽንሱ ብለን እጇን ስምን አንቀበላት ዝናሽ ምን አለች በላይ አሁንስ የምትናገሩኝ የምታውቂያል መሰለኝ ታያው ሻልሽ እቴ ምንድን ያደረካት ምንድን ያደረካት አንቺ ውሻ አው ጠላታለሁ ምን ነው ልጅን ጠላሽ ብለሽ ከቤትሽ ልታባሪኝ ነው ይሄ ሚስጥር ትዳርሽን ይዞ ገደል እንደሚገባ አትርሺ ለማንኛውም ከኔ ጋር ተስማሚ ነሽ ይሻልሽ ነው ናስካፍ ሷል ያባዬ እኔ ተናገርኩኝ እኮ እኔ ከዚህ ልጅ ጋር መታረቅ አልፈልግም ብዬ ማለት ተናገርኩ አይደለም እንዴ ዳግም በቃ አጥፍቻለሁ አንተ ልክ ነበርክ ህይወት ውስጥ አልቃ መግባት አልነበረብኝ ዳግም በቃ ተነስ ይቅርታ ካላርክልኝ አልነሳ ምን ሆነሃል ልጅ እግሪ ስር ወርቆ ይቅርታ እየለመን አይደል እንዴ ምን አለ ይቅርታ ብታደርግለት የይቅርታም እኮ ጡር አለ ዳግም ተነስ እያልኩ ነው እሺ በቃ ተነሳ በቃ ይቅርታ አድርጌልሃለሁ ዋናው ጥፋትህ ማመን ነው ሲጀምር ዳግም ምንም አላጠፋ አንተ ነህ ያለ ጥፋቱ ስለመጣው ይቅርታ ልጠይቀው የሚገባው ዝኑ ይቅር እየተባባሉ ጭራሽ ወደ ኋላ ተመልሷልሽ የሰው ስም አጥፍቶ አላጠፋም ልትይ ነው እንዴ ነው ወይስ አንቺ አብራነ ስለምጣያት ነው እባክሽ እዚህ ነገር ውስጥ አልቃጥብኝ ነው እባክህ ለጋሼ ስንል እንኳን ይሄን ነገር እንተው ለምንድን ነው የምተው እንዲያውም ሳስበው እማዬ ነገሩ እንደ አዲስ እንዲብራራ የምትፈልግ መሰለኝ ስለዚህ እውነታው መታወቅ አለበት ነው አሁን እውነታውን ማወቅ ምን ያስፈልጋል እግር ላይ ወርቆ ይቅር በለኝ አለ አይደል እንዴ ከይቅርታ በላይ ምን አለ ነገሩን በዚህ መቋጨት አይሻልም ነው ደግሜ እምልልሃለሁ ሁለተኛ ባንተ ህይወት ውስጥ አልካልከል አሁን ብቻ ከልብ ይቅር በለኝ ወደ ኋላ እንመለስ ተውት እንዲያውም የአብራን ጉዳይ ሆኖ አሳሰበኝ እንጂ በዚህ ልክ ስሜት ያለውንም ነበር ተባረክ ልጄ እንደዚህ ቤተሰቡን አክብሮ ይቅር ሲል ደስ ይላል አይ ሊድ በቃ አባ እንዲያውም ዛሬ የደስታ ቀኔ ስለሆነ ቀኔን በሐዘን አልጀምረውም የደስታ ቀኔን ያልከው ምን ተገኝቶ ነው እሱም በኋላ ብነግራችሁ አይሻልም ለማንኛውም ዳግም ይቅርታ አድርጌልሃለሁ ለይኩን ይሄ ልጅ ስለምን ደስታ ነው የሚያወራው መቼም ድርጅቱን በስሙ አላዞርክለትም አይደል ምን እያልሽ ነው ድርጅቱ እኮ የቤተሰብ ነው እንዴት ብዬ ነው ድርጅቱን ለሱ የምሰጠው ባይሆን እንኳን የተወሰነ የአክሲዮን ድርሻ ልሰጠው እችላለሁ የአክሲዮን ድርሻውንም ቢሆን አሁን እንዳሰጠው ያቺ ርጉም ምን አስባ እንደሆነ ምን ይታወቃል ለማንኛውም ዳግም ወደ ስራ መመለስ ይችላል እሺ ጋሽ ቤተሰቡ ላይ ላጠፋሁት ጥፋት ሁሉ በጣም ይቅርታ ጠይቃለሁ ይቅርታው እኔን አያካትትም መልካም ቀን እድሜ ለዛች ተንከሲስ እኔንማ እኮ ጥምድ አድርጎ እኮ ነው ያዘኝ ይልቅ ስለ ኤደን ብናወራ ይሻላል ለይኩን እሱን ነገር እኮ ማታ አውርተን የጨረስን መሰለኝ እንደውም ከዚህ በኋላ አይደለችም ኤደን ኑሐሚንም እዚህ ቤት መታ መኖር ትችላለች እውነት አሁን እንኳን ግራ እያጋባሽኝ ነው እንዴ ለይኩን አሁንም ለኑሐሚን እንዴት ጥሩንሽ እያልከኝ ነው እንዴ በቃ እንደነገርኩ ነው ለልጄ ጥሩ ሚስት የምትሆነው እሷ ነች ጅብ ከሄደ ውሻ ጮኸ ማለት እኮ ይሄ ነው ለሁሉም ነገር እኮ አርፍልሻል ለይኩን እኔ እኮ ኑሐሚን ብትሆን ደስ ይለኛል አልኩ እንጂ እሷ ካልፈለገች እኮ ይቀራል ለልጃችን ደግሞ ሌላ ደህና ሴት ፈልገን እንድርለታለን ቢሆን ደስ ባለኝ ነበር ይልቅ ባለቀ ነገር ላይ ጊዜያችንን ባንፈሽ ጥሩ ነው ከቻለና እንዴት አንድ ላይ እንደሚኖሩ ብናመቻችላቸው የተሻለ መሰለኝ እኮ ምን ስለሆነ ነፍሰ ጡር ስለሆነች ከፈለገች ልጁን ወልዳ ልትሰጠን ትችላለች መቼም ለጽንሱ ብለን እጇን ስምን አንቀበላት ዝናሽ ምን አለች በላይ አሁንስ የምትናገሩኝ የምታውቂያል መሰለኝ እኔ ግን አሁንም አቋሚ አንድ ነው ያቺ ነቀስ መቼም ቢሆን የልጄ ሚስት አትሆንም የኔ አቋም ይሄ ነው
እንዴት አደርሽ የኔ ልጅ? ወይኔ ጉዴ! ምን ተፈጠረ? አልገባኝም። ስለተፈጠረው ነገር ምንም አላስታውስም። እንዴ ብቻ እንደ ቆይ እንዴት እዚህ ልመጣ ቻልኩ? ትናንት ማታ ትንሽ መጠጥ እንደጠጣሁ አስታውሳለሁ፣ ግን ራሴን አልሳትኩም ነበር። ኤርሚያስ ምንድነው ያደረከኝ? ምንድነው ያደረከኝ? ቆይ ለምንድን ነው እንደዚህ እየሆንሻለሽ? ነው ወይስ አንቺንም እንደ ሌሎች ሰዎች የምፈልገውን ነገር ካገኘው በኋላ የምትወሽ መስሎሽ? አላውቅም ኤርሚ፣ በጣም ፈርቻለሁ። ከዚህ በፊት እኮ ምንም አይነት ወንድ አላውቅም ነበር። አይገርም? ለኔ በጣም ገርሞኛል። የሴት ልጅን ክብር ከማልጠበቀው ቦታ ስላገኘው በጣም ተገርሚያለሁ። ነው እየቀለድክብኝ? ህይወቴን ካበላሸ በኋላ ትቀልድብኛለህ? የቤተሰቦቼ እንዴት ነው የማየው? ወንድሜ ቢሰማ ምን ይለኛል? ተረጋጊ በቃ። ደግሞ እኮ የነገር ይቅርብን ብዬሽ ነበር። ራስሽ ነሽ አስገድደሽኝ ይሆን? ቆይ እሺ እኔ ባስገድደስ እምቢ አትለኝም ነበር? ወይኔ ቆይ እሺ አሁን ምንድነው የማደርገው? አልገባኝም። ቆይ አፈቅርሃለሁ ምናምን ስትይኝ የነበረው እንዲሁ ዝም ብለሽ ነበር ማለት ነው? ቆይ እሺ አፈቅርሃለሁ ማለት አብሬ መተኛት ፈልጋለሁ ማለት ነው? ንገረኝ እስኪ። በጣም ነው ያፈቀርኩሽ። በቃ በህይወቴ ሌላ እንዳንቺ ማፈቅራት ሴት እስከሌለሽ ደረጃ ድረስ ውስጥ የገባሽ። ተው ኤርሚያስ፣ እኔን ለማጽናናት ብለህ እንደ ልጅ ማይሆን ቃል እየነገርክ አትሸንግለኝ። እንዴ ኤርሚያስ ነው ያልሽው? ቆይ ያ ሁሉ ያወራነው ነገር ከንቱ ነገር ነበር ማለት ነው? ቆይ እንዴት ነው ነገሩ? ከማይረባ ሰው ነው ፍቅር ያዘ። ቆይ እኔ ግን ምን አይነት ማረባ ሰው ነኝ? አረ እንዲያውም ከትክክለኛ ሰው ነው ፍቅር ያዘሽ። አሁንማ እኮ ብር አምባሩ ተሰብሯል። የቀረ ነገር ቢኖር ስለኔ ለቤተሰቦችሽ ማሳወቅ ብቻ ነው። አሁንም ይሄን የማይረባ ሐሳብ ከአይምሮ አላወጣው? አንተ እኮ የወንድሜ ሚስት ፍቅረኛ ነበርክ። በዛ ላይ ኑሐሚን ታሪክ አለ። እኔ ምን አይነት ማረባ ሰው? አሁንም ስለዛች ስለ ኑሐሚን ነው እያወራሽ ያለሽው? ቆይ እሺ ፈጣሪ አይበለውና ባረግዝስ? አይበለው ነው ያልሽው? እኔ እኮ እንዲለው ነው የምፈልገው። ሲጀመር አምላንንም እኮ ቤተሰቦችሽ ሲተቀበሏት ነፍሰ ጡር ስለሆነች አይደል? ገና እኮ ለሷም አልተፈቀደላት። ግን እኮ መፍቀዳቸው አይቀርም አይደለም እንዴ? ከፈለጉ ይፍቀዱላት፣ ካልፈለጉ ደግሞ አይፍቀዱላት። እኔ አሁን ስለሷ አያሳስበኝም። እሺ ቆይ አንድ የመጨረሻ ጥያቄ ልጠይቅሽ። ታፈቅሪኛለሽ ወይስ አታፈቅሪኝ? ምን ማለት ነው? ባላፈቅረ ነው እንዴ እስከዛሬ ከስንት ወንዶች የደበቅኩትን ልቤን የሰጠው? ለኔ እኮ ከመወዳት ልጄን ጣፋጭ የሆነ ቃል ከሰማው በቂ ነው። ሌላው ነገር ትርፍ ነው እንዴ? ቤት ነው እንዴ ይዘኸኝ የመጣው? ጎሽ ማታ እውነትም ያንን ሱረት አብዝተሽ አቅልሽን ስተሽ ነበር ማለት ነው። ለማንኛውም መጣ። በጣም አምሮብሻል። እውነት በጣም አምሮብኛል። አንተም እኮ በጣም አምሮብሃል። ሸበላውናል። እርግጠኛ ነኝ ማዘጋጃ ቤቱ ራሱ እንደኛ አይነት ሙሽራ ፈራርሞ ያውቃል። ጉረኛ። ይልቃውን መሞጋገሱን ተውና እንዳንዘገይባቸው እንሂድ። እኔ እኮ አውቄ ነው ቀድሜ የጠራሁሽ እንጂ ጊዜ አለን። ይልቅ አሁን ቆንጆ የሰርግ ሙዚቃ እየሰማን አብረን እንሄዳለን። እሺ ነው። ለምን እንደሆነ ባላቅም ደስታና ሀዘን ተቀላቅሎብኛል። ምንድነው የሚወድ? በዚህ በደስታ ቀን የምን ሀዘን ነው? ምን አውቃለሁ። ልንፈራረም መሆኑ እኮ በጣም ደስ ብሎኛል፣ ግን ደግሞ ያለ ቤተሰቦች ፍቃድ ስለሆነ ትንሽ እሱ አሳስቦኛል። እሱን እኮ አውርተን ጨረስን አይደለም እንዴ? በቃ እኛ ተፈራርመን ስንነግራቸው ያኔ ወደው ሳይሆን አሜን ብለው በግዳቸው ይቀበሉናል። እሺ በቃ አሁን ንግባና ቶሎ እንሂድ። አሁን ደግሞ ይሄንን ጣፋጭ ቁርስ አጎርስሽ ትበያለሽ። ስትታይ ልምድ ያለ ነው የምትመስለው። ቆይ ለስንቱ አይሆን እንቁላል ፍርፍርና እንጆሪ ጁስ ያጠጣሃት? ምን ማለትሽ ነው? ለማንኛውም ምግቡን ቆንጆ አድርጌ ነው የሰራሁልሽ። ኤርሚ አትልፋ፣ አልበላም። ለምን እንጂ ነው? ቆይ አንተ ግን ይሄን ነገር እንዴት ነው አቅለላ ያየው? ክብረ ንጽህናዬን እኮ ነው የወሰድከው። እና እንደመለስልሽ ፈልገሽ ነው? ይሄ አያስቅም? እሺ እና ታዲያ ምን አድርግ ነው የምትይኝ?
እውነቴን ነው። ወይ አባዬ ወይ ወንድሜ ይሄን ነገር ያወቁለት ያበቃልኛል። ይሄን ነገር እኮ የምናውቀው ሁለታችን ብቻ ነን። ከሁለት አንዳችን ካልተናገረን ማን ሊያውቅ ይችላል እኮ? እኔ ነኝ የምነግረው። ቆይ ምን ብዬ ነው ይሄን ወሬን የማወራው? በቃ አታስቢ፣ እኔ ራሴ እነግራቸዋለሁ። የቤተሰባችሁን ስም ላዋርደ ወይስ ገንዘብ ስጡኛላችሁ እላቸዋለሁ። ምን? አረ ተረጋጊ፣ እኔ እስቀልድ ነው። እኔ ከዛ የምፈልገው አንቺን ብቻ ነው። አንቺና አንቺን ብቻ። ደግሞ እመኚኝ፣ በክብር አገባሻለሁ። እመነኝ ኤርሚ፣ እኔ እናንተ መሀል ጋብቻ የሚባል ነገር የለም። ቤተሰቦችሽ ምን ደግሞ እምቢ ካሉ ጠልፌም ቢሆን ወስድሻለሁ። በሽታ ይለጠፈ እጎዳብሻለሁ። አሁን ግን እንዴት ተጨንቄ ሰርቼ መብላት አለብሽ። አሁን ወጥመድ ውስጥ ገብተሻል ወይዘሪት ኤሚ። በሰላም ነው ሰላም ሳትለኝ የገባው። እኔ ግን እንዳንተ አይደለሁም። ቡና ይዤ ልመጣው። ቆይ ግን በመጀመሪያ ቡናውን ያፈላው ማን ነው? ያንቺ ነው? ለምን እንደዚህ ያልክ ነው? ወይስ ላለቃ ቡና ሳፈላ ተደብቀህ ታይኝ ነበር? ባይሽ ችግር አለ? ችግር አለው? አዎ ችግር አለው። ቆይ መከታተሉ ለምን አስፈለገ? ታውቂያለሽ፣ አንዳንዴ በናውም ቀናበታለሁ። እንዴት? እሱ እድለኛ ብዙ የሚወደውና የሚያስብለት ሰው አለ። አንተስ የለህም? እኔን ከአባቴ ውጪ ማንም የሚያስብልኝ ሰው የለም። ታውቂያለሽ፣ የወለደችኝ እናቴ እንኳን ፍቅሯን ለማሳየት ፈቃደኛ አይደለችም። አይ እንደዚህ ብለህ እንኳን አትደምድም። ባለፈው ውጭ ያደርክ ጊዜ እንዴት እንደተጨነቀች እኔ ራሴ አይቻለሁ። ካልሽ ግን እሷን ላለማየት እዛ ቤት መግባት አስጠልቶኝ ነበር። ግን ምን ያደርጋል፣ ጋሽ ሌኩን አስገድደው ነው ያስገቡኝ። እሳቸው ናቸው ማለት ነው ወደ ቤት የመለሱ? ይልቅ ከናሁም ጋር ስለታረቃችሁ በጣም ነው ደስ ያለኝ። መጀመሪያውኑ በማያገባኝ ነገር ውስጥ ነበር የገባሁት። አንተ እኮ ልክ ነበርክ ዳግም። እኔም በአንተ ቦታ በሆን ኖሮ ተመሳሳይ ነገር ነበር የማደርገው። ቢያንስ እንኳን አንቺ ብታደርጊው ምክንያት ይኖርሽ ነበር። ምን አይነት ምክንያት? ለአምራን ያለሽን ጥላቻና ለናውም ያለሽን ፍቅር ልበልሽ? ያማል እንዴ? ቆይ እንዴት ነው የምታስበው? አየሽ አይደል፣ ያውኑን እንዴትሽ ራሱ ትክክለኛ ንግግር እንደሆነ ማሳመኛ ነው። እባክህ ዳግም የማይመስል ነገር አታውራ። ይልቅ ስራህን ረስተዋል። ዛሬ አታስተምረኝም እንዴ? የቢሮውን ትምህርት እኮ ጨረስን። አሁን የሚቀረን የውጪ ነው። ስለዚህ የውጪውን ነው ማስተምርሽ ማለት ነው። ለእኔም አሪፍ አጋጣሚ ነው። ከናውም ጋር በተጣላው ቁጥርና ቢሮ በቀረው ቁጥር የአንቺም ትምህርት የሚቀረው ነገር ይስተካከላል ማለት ነው። ዳግም እየቀለድኩኝ እኮ አይደለም፣ ቁም ነገር ነው እያወራሁት ያለሁት። ጋሼ እኮ ናቸው ቤትና ቢሮ እንዳስጠናሽ የነገሩኝ። ቤትሽ እንዳልመጣ ከፈለግሽ ደግሞ ምሳ እየበላ ላስጠናሽ እችላለሁ። ወይ ይሄ ምሳ ግብዣ አሁንስ ፈረደበት። ቆይ ለምንድን ነው ግብዣዬን የምትንቂው? እንዲህ ከፍቶኝና ጠፍቼ ስመጣ አሁንም ግብዣዬን ትንቂዋለሽ? አትቀበኝ? እሺ በቃ ዛሬ እንበላለን። የምርሽን ነው? ምን ነው ደስ አለ? ምሳ ብቻ እኮ ነው እንበላለን ያልኩ። ይልቅ ከቢሮ ብዙ መራቅ የለብንም። ችግር የለውም። አንቺ ብቻ እሺ በይኝ እንጂ የትም ይመችኛል። ቆይ ከኔ ጋር ምሳ መብላት ነው እንዲያስደስትህ? ምን ሆነሻል? ምሳ ተብሎ እኮ ነው እራት የሚባለው። ሌላ ያልነገርኩሽ ነገር፣ ስትስቂ ልብ ቀጥ ነው የምታደርጊው። እንደዛ እንኳን አትበለኝ። ይልቅ አሁን ቡናህን ጠጣ። ቀዝቅዟል እኮ። ወይስ ድጋሚ አሙቀሽ ልታመጪው? በቃ እንዲያውም ስራህን ስራ። ምሳ ሰዓት ላይ እንገናኛለን። ቡናውስ? አንቺን ሳይ ብቻ በህይወት እንዳለው እንደሚሰማኝ ማን በነገርሽ? በመጨረሻ ማሳካ ነው አይደል? ኦፍ ኮርስ የኔ ማር። ካሁን በኋላ የቀረን በአንድ ቤት ተጠቃሎ መኖር ብቻ ነው። ከዛ በፊት ግን ቤተሰቦች ቀለበት ማድረጋችንን ማወቅ ያለባቸው አይመስልም? የኔ ፍቅር ለሷ ሐሳብ አይግባሽ። እኔ ራሴ ነኝ የምነግራቸው። መጋባታችንን ሲያውቁ ቤተሰቦች ምን የሚሉ ይመስላል? እኔ ግን እንዳይባሉ ፈርቻለሁ። ኧረ እባክሽ፣ አሁን እኮ ባለ ትዳር ነኝ።
ዝም ብሎ የሰው ባል ከቤት ማባረር አለ እንዴ? ባይዘዌ ብታገባም ባታገባም አንተ ለነሱ ልጅ ነክ። እኔ እኮ ያው እነሱ ቢያባሩክ ምን ታደርጋለህ? ይሄ እኮ ቀላል እኮ ነው። አንቺ ጋር እመጣለሁ። ምን ነው አንቺ ጋር በመጣ ትቀበኝም እንዴ? ኧረ እቀበላለሁ፣ ግን ደግሞ እኔም ያንተ ጥገኛ ነኝ። ለዚህ እኮ ነው የሆነ መተዳደር ያስፈልገናል ያልኩ። የፈለገ ነገር ቢመጣ ለራሳችን አናንስም። አስፈላጊ ከሆነ ደግሞ ቆንጆ ቤት እንከራያለን። ይሻላል። ለነገሩ በዚህ ደስታዬ ሰዓት ምንም ነገር ማለት አልፈልግም። ብቻ አንተን ስላገባው በጣም ደስተኛ ነኝ። ይልቅ ስለ ልጃችን እናስብ። ባይገርምሽ በህልሜ ቆንጆ የምታሳሳ ልጅ አቅፍ ያለኝ። ግን እኮ ህልም ተቃራኒ ነው ይባላል። የምንወልደው ልጅ ወንድ ሊሆን ነው ማለት ነው። ይሆና ምን ችግር አለው? ግን እኔ የምር የሆነ ሴት ልጅ ብትሆን በጣም ደስ ይለኝ ነበር። ልጃችን ወሬ ልንቀይር እንችላለን። ለምንድን ነው የምንቀይረው? ቆይ ግን የምር ማለት ነው መቼ ነው ይሄ ጾታ ምናምን ነገር ማየት የሚቻለው? ገና ነው አልኩ አይደል እንዴ? ቆይ ለምንድን ነው እንደዚህ የምታስጨንቀኝ? ተይ እንጂ እንደዚህ አትሁኚ። ዛሬ እኮ የደስታችን ቀን ነው። እሺ በቃ ተረጋጊ። ይልቅ ዛሬ ደስታችንን ቀን የት ሄደን ብናከብር ደስ ይልሻል? ቤተሰቦች ቤት ልበልክ? እንደዛ ቢሆን እኔ በጣም ደስ ይለኛል። አምራን እንዴ አባት ባለፈው እራት አዘጋጅተው ጠርተውናል ነበር። አሁን ደግሞ የቀለበት ዝግጅት እራት አዘጋጅተው እኮ ቢጠሩን ምን ችግር አለው? አዎ ለማንኛውም ስቀልድ ነው። ደህና ነሽ አይደል? ያውድ ደህና ነኝ። ትንሽ ልቤ ከመፍራት ውጪ ደህና ነኝ። የኔ ግን አልፈራ። እንዲሁም ልቤ እያለኝ ያለው ምንድነው የምትወዳትን ልጅ ክብር ስለወሰድክ ደስታ ነው ሊሰማህ የሚገባው ነው የሚለው። እውነት ግን አትርቀኝም አይደል እንዴ? ልርቅሽ ለምን እቀርብሻለሁ? እሺ እና አምራንን ለምንድን ነው የራካት? የእነሱና ያንቺ እኮ የተለያየ ነው አልኩሽ። በቃ ነው ደብል ላይኩን ምን እያደረክ ነው? ምንም አትበላውም እንዴ? ምኑን በላሁት? ደግሞ ምን ተፈጠረ? ድሮ እንደዚህ ነበር እራት የምንበላው? ብለን እኮ እኔና አንቺ ብቻ ቀረ። ቆይ ግን ላይኩን ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው ሁሉ ጊዜ አንተ ይሄ ነገር እያሳሰበ የምንቀጥለው? ልጆቻችን እኮ ከኛ ቁጥጥር ስር ወጡ። የራሳቸው ላንም ፈጠሩ። ይሄ አያሳስብም ነው የምትይ? ተመልከቻት። ትንሿ ልጄን እንኳን ካዩዋት ቀናቶች ተቆጠሩ። በፈጠራችሁ ስለ ደከመኝ ምንም ነገር እንዳትሉ። የፈሲታ ተቆጥታ አሉ። ለመሆኑ ግን ተላማት ነው ያደርሽው? ጭራሽ ቤትም አላደረችም እንዴ? ጓደኛዬ ስምረት ጋር እንዳደርኩ እኮ ደውዬ ነግሬሽ ነበር። ላይ ደግሞ መች ነው ደውለሽ የነገርሽኝ? እረስቻለሁ ማለት ነው። በቃ እኔ መኝታ ቤት ገብቼ አረፍ ልበል። የት ነው እያናገርሽ የምትገቢ? ኧረ ላይኩን አንተ ነግርና ብርድ እንዴ? ቆይ አንቺ መቼ ነው እንደ ልጅ የምትሆኚ? እሺ አሁን ምን አደረግኩኝ? ደግሞ መሳትሽ ይመክሽ። ላይኩን ምን እያደረክ ነው? ተረጋጋ እንጂ። ዝም በይ ዝም በይ። አንቺ አይደለሽ። አንቺ ነሽ ልጆቹን እንደዚህ እያሻበላሻቸው። ነይ ሂጂ። ቆይ ግን ምን እያደረክ ነው? ድሮ ማድረግ የሚገባኝ ነገር እያደረኩኝ ነው። ይኸውልሽ እኔ ሳልፈቅ ከዚህ ቤት ነገርክ ማለት የምትፈልጊው ነገር እዚህ ይመጣልሻል። አባዬ ቆይ ግን እስከ መቼ ነው እዚህ አስረን ታስቀምጠኛለሽ? ወደ ቀልብሽ እስከምትመለሽ ቀጥሉ ኩዚ አባዬ እዚህ አስረን ታስቀምጠኛ አትችልም። አባዬ ክፈትልኝ። አባዬ ክፈትልኝ።
ላይ እንደፎከርከው ልጅቷን ክፍል አስገብተህ ቆለፍክባት? እኔ ሳልፈቅድ ማንም ሰው ይሄን በር ቢከፍት ጠሩ ከኔ ጋር። እኔ ግን ምንም ያደረግከው ነገር ትክክል አይመስለኝም። ቆይ አሁን እቺ ልጅ ቤት ውስጥ አስገብተህ ስለቆለፍክባት መስመር የምትይዝ ይመስላል? እኔስ ይሄን አደረግኩኝ? አንቺ ለልጅሽ ምን አደረግሽ? ውድ ቤተሰቦቼ እንዴ ምንድነው ምሳ አቅርባችሁ እንደዚህ መጨቃጨቅ? አንተስ ብትሆን እህት እንደዚህ መረዝ ሱጣ ዝም ብለህ ታያታለህ? በኤሚኔ የተበሳጫችሁት ማለት ነው። እኔ ደግሞ ይሄንን ብስጭታችሁን የሚያስረሳ ቆንጆ ዜና ልንገራችሁ። አንተ ደግሞ የምን ዜናን የምትለው ምንድነው እሱ? እኔና አምራን ተጋብተናል። ምን? እናንተ ባትፈቅዱም በመጨረሻ ፍቅራችን አሸንፈው አድርገነዋል። ለይኩን ዝም ትለዋለህ እንዴ? ልጅ እኮ እያበደ ነው። እንዲህ ሳታማክረኝ እንደዚህ ያን ነገር ታደርጋለህ ልጅ? እንዴ ስንቴ ነው እሷን ማግባት እፈልጋለሁ ብዬ ነገርኳችሁ። እናንተ ግን በሰማችሁት ተራና ማይረባ ውሸት ምክንያት ሽማግሌ ለመላክ እንኳን ፈቃደኛ አይደላችሁ። እና ናሆም ሄደህ ያቺ ልጅ በፍቃድህ አገባሃት ማለት ነው? አዎ ማዬ፣ ሁለታችንም ተፈቃቅደን ተጋብተናል። ነው እንግዳውስ ይሄ ጋብቻ ከቤተሰብ እውቅና ውጭ ነው። ስለዚህ ድርጅቱንም ቤቱንም ለቀህ ትወጣለህ ማለት ነው። እባክሽ ረጋ ቢስ ነው። ቆይ ለይኩን አንተ ራስህ ግን ይሄን እየሰማ እንዴት ነው መረጋጋት የቻልከው እንዴ? ልጃችን እኮ በአደባባይ ራሱን እየዳረ እኮ ነው። እንዴት ነው ይሄ ነገር ያስቻለ? ቤትሽን ለቅቄልሽ መውጣት እችላለሁ። ድርጅቱ ግን በፍጹም ያ ድርጅት የቤተሰብ እንጂ ያንተ ድርጅት አይደለም። ትሰማኛለህ? ይበቃችኋል። እስኪ ቢያንስ ለመደማመጥ እንኳን ሞክሩ። እኔ ከዚህ በኋላ ይሄንን ውርጋት ቁጭ ብዬ የማዳመጥበት ምንም ጆሮ የለኝም። ቆይ ለምንድን ነው የምትሳደቢው? ደግሞ ወዳት ልጅ አገባለሁ ስላልኩሽ ነው እንደዚህ ያዝ ልቀቁኝ የምትይው? አንተ ጽጋፍን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከሙሉ ማራኝ በቀር ይሻለኝ ነበር። ዝናሽ እባክሽ ተረጋጊ። ያቺ ልጅ እኔ በህይወት ቆሜ መቼም ህልም አይሳካም። ይሄን ያለ አንቺ አምራን እንዲጥላሻል ለምንድን ነው የመጣሽው? ልጅ አማቅጦኛል ስላለሽ ነው ወይስ ሌላ ጉዳይ አለሽ? ዳግም እንደሱ አይነት እርካሽን ሴት በእንጨትም ቢሆን አይነካት። አሁንስ ይበቃሻል ዝናሽ፣ አበዛሽ። ትሰማኛለህ ለይኩን? ልጃችን ያለኛ ፈቃድ አምራን የምትባል ልጅ ካገባ አይደለም የድርጅታችን ወራሽ ነው ናሆም የሚባል ልጅ የለንም። ገባኝ። እማዬ እኮ ለእኔ ያላትን ጥላቻ ነው በግልጽ አሳየችኝ። አንተም እኮ ልክ አልሰራህም ነው። እኔ እኮ ልክ ነው የሰራሁት አባዬ። አሁንም ቢሆን አምራንን እወዳታለሁ። እሷን አጥቼ ከምኖር ቤታችሁን ለቅቄ መውጣት ይቻለኛል። ናሆም እባክህን አናግረኝ። ቆይ አሁን ወዴት ነው የምትሄደው? ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት ፈጣሪ ሆይ። የኤሚ ነገር ግን በጣም አልገረመም? ገና እኮ አንድ ፍሬ ልጅ ነች። ስታያቸው ግን የተበሳጨሽ ትመስያለሽ። አንተ አልተበሳጨም? ለምን እበሳጫለሁ? ኤሚ እኮ ፍቅረኛ አልነበረችም። እና ኤርሚ የኔ ፍቅረኛ ነው እንዴ? እንዲያውም ስላየሁት በጣም ነው የተበሳጨሁት። ቆይ ግን አሁን ዝም ነው የምንለው? እኔ በበኩሌ ምንም አይነት ቃል አለመተንፈስ ወስኛለሁ። ኤሚ ደግሞ ከናሆም የባሰች ነች። ደግሞ ቤት ውስጥ ሌላ ችግር በፈጥርስ? ታውቃለህ ጋሼ ግን በጣም ያሳዝነኛል። እነርሱ ጥሩ አሳዳጊ ናቸው። ለልጃቸው ብቻ ሳይሆን ለሌላ ሰውም ይተርፋሉ። በእርግጥ ለነሱ ይሄ ነገር አይገባም። ኑሐሚን ካላስቸገርኩሽ ወይን አብረን መጠጣት እንችላለን? ወደ ቢሮ እየገባን ወይን እና ከቢሮ ስንወጣ ይቻላል? ምን ነው አንተ ቅድህን ማስከር ነው እንዴ? በወይን ይሰከራል? እኔ እባክህ ገና በሽታው ነው የምሰክረው። በዛ ላይ እኔና ወይን ጥሩ ትዝታ የለንም። ማለት ጥሩ ትዝታ የለንም ስትይ እንዴ? ቆየ ግድ ሁሉንም ነገር ማወቅ አለብህ እንዴ? በላውን ሂሳብ ክፈልና እንውጣ። በስማ ጭራሽ ብሎ ቁጣም ያምርብሻል አይደል? ቆይ አንቺ ምንድን ነው የሚያስጠላብሽ? እና ቤቱን ለቅቄ ወጥቻለሁ እያልከኝ ነው? እማዬ እኮ አፍ አውጥታ ከዛ ቤት ውጣልኝ እኮ ነው ያለችኝ። እሳቸው ጸባቸው ካንተ ሳይሆን ከኔ ነው። ቆይ ይሄን ያክል እኔ ምን አድርጊያቸው ነው በዚህ ልክ የሚጠሉኝ? እባክሽ አምራን እስኪ እሺ በይኝና ከዛ ቤት ወጥተን የራሳችን ቤት እንግባ። እሺ ቆይ አባትስ ምን አሉ? እነሱን ታያቸው እሺ አልሽኝ አይደል? ለማንቺ ብቻ ቆይ አንተ ላይ በዚህ ያክል ለምንድን ነው የሚጨክኑብህ? ምንም ቢሆን እኮ የልጃቸው ልጅ እኮ ነው በሆዴ ያስኩት። እነሱን ታያቸው። እኔ ከወደድኩሽ አይበቃም እንዴ? አሁን ላንተም ጭንቆኩብክ አይደል? እባክሽ የኔ ፍቅር እነሱን ታያቸው። አንቺ ብቻ ከጎኔ ሆኝልኝ እንጂ ይሄን ነገር በደል እንወጣዋለን። እኔ እኮ ሁሌም ካንተ ጎን እንደሆንኩ ታውቃለህ። ግን
ስለዚህ ቆንጆ ቤት እንከራይ። ደላላውን ላናግረው አይደለም? ቆይ ሁሉ ችኮላ ለምንድን ነው? እኔ አሁንስ ግራ የገባሽኝ አንቺ ነሽ። ብቻ አሁን ተመልሼ እዛ ቤት ልግባ እያልሽኝ እንዳይሆን። ያለ ቤተሰብ ቀለበት አደረግን። አሁን ደግሞ ቤተሰብ ሳያውቅ አንድ ላይ መኖር ልንጀምር ነው? ንገርኝ እስኪ፣ ከዚህ ውጭ ሌላ አማራጭ አለን? እስኪ ንገርኝ። እኔ ግን አሁንም በአባት በኩል ነገሮች የሚሰሩ ይመስለኛል። እናቴ ካልፈቀደች እሱ ብቻውን ምን ሊያደርግ ይችላል? የቤቱ አባወራ አይደሉ እንዴ? ይቅርታ ለተጠቀምኩት አማርኛ። እሱም ቢሆን ተደብቀን ቀለበት ማሰራችንን አልወደደውም። ታዲያ ምን ችግር አለው? ብቻ እሳቸው ይፍቀዱ እንጂ ድጋሜ እኮ ቀለበት ማድረግ እንችላለን። እኔ አሁን ሳልቻልኩም በጭንቀት አናቴ ሊፈነዳ ነው። አይዞህ የኔ ማር፣ ይሄን ነገር በድል እንወጣዋለን። እኛ ያዝነው እውነተኛ ፍቅር ያሸንፋል። ወይዘሮ ዝናሽ አንዴ ብቻ እዛ ቤት እግሬ ይርገጥ እንጂ ምን አይነት ምራት እንደሆንኩኝ አሳይሻለሁ። አሁን በቃ በዚህ ልጅ ምክንያት ስልኬ መጨናነቁ ነው። ወይኔ ኦክሲጅን፣ ያንተ ኦክሲጅን እዚህ ካርቦን ዳይኦክሳይድ ሆናለች። ደሞ ማን ወደፊት ሚስቴ እንደዚህ ያቃጠለብኝ? አሁን የምነግረን አታምንኝም። ክፍሌ ውስጥ እኮ በር ተዘግቶብኝ ያለሁት። ምን እንዴ? ቆይ ማን የዘጋብሽ? አባዬ እኮ ከዚህ በኋላ ከዚህ ክፍል አትወጪም አለኝ። አልገባኝም። ሜሚ ስለኔና ስላንቺ አወቁ እንዴ? አንተ ደግሞ ስለኔና ስላንተ ቢያውቅ እስካሁን በህይወት የምታገኘኝ ይመስላል? ያው አባትሽ እኮ ሰላይ መቅጠር ስለሚወዱ አንቺ ላይም ቀጥሮብሽ ከሆነ ብዬ እኮ። ብቻ አሁንም እየቀለድክብኝ እንዳይሆን። በቃ እኔ የማወራው ነገር እንዳለ ቀልድ ነው አይደል አንቺ? እሺ አሁን ምንድነው ማድረገው? ማንም እኮ ክፍል አይመጣም። ሰራተኛዋ ናት ምግብ ለማቀበል የምትመጣው። እምወዳት እናቴ እንኳን ጨከነችብኝ። እና ታዲያ እኔ ልምጣ እንዴ? ምጥ ይምጣብህ። ለሱም አንቺ አትቀርቢም ብለሽ ነው? ወይኔ ኤሚ፣ ታጽናናኛለህ ብዬ ብደውል ጭራሽ ጨጓራዬን ትልጠኛለህ። እሺ ታዲያ ምን ላድርግልሽ? የኔ እስትንፋስ ምንድነው 10 ጊዜ የኔ ኦክሲጅን እስትንፋሴ ምናምን የምትለው? ያለ አንቺ መተንፈስ እንደከበደኝ ብነግርሽ ታምኚኝ ይሆን? መቼም አላምንም። እንደውም ዝም ብለህ እየፎገርከኝ ነው ይመስለኝ። እሺ ቆይ ታዲያ እንዴት ብዬ ነው ልቤን ከፍቼ የማሳይሽ? ያዋከቡት ነገር አለ ከያኔ። ቆይ ግን ለምን በመስኮት ዘለሽ አትወጪም እንዴ? ወጥቼስ ትዘያለሽ? ያማሃል እንዴ? የኔ ክፍል ያለው እኮ ላይ ነው። እና ደግሞ እኔ በጓሮ በር ገባና እኔ ላይ ትወርቂያለሽ። አንተ የወደክብኝ አይበቃም? አረ ጨዋታ መጨመር። ደግሞ ስላንተ ሳስብ ብቻ ነው ያልኩት። አይገርምሽም? ልክ እንደኔ። አንተማ እኮ መቼም ስለኔ አታስብ። ምን አልከኝ? አረ እኔ በሆዴ ነው ያወራሁት እንዴ። ሰው ነገር ሲይዝ ነው በሆድ የሚያወራው ይባላል። አንቺ ልጅ ግን በር ሲቆለፍብሽ ጨዋታ ትጨምሪያለሽ ልበል? ደግሞ በጣም የህመም ስሜት እየተሰማኝ ነው። ሰውነቴ ሁላ እየተሳሰረ ነው። ቆይ እንደዚህ ያደርጋል እንዴ? ምን ነው ደግሞ እንደዚህ የሚያደርገው? ኤርሚያስ አይዞሽ፣ በቃ ትኩስ ነገር ሰጭበት። ስትራፖ ነው ይልቅሻል። ደግሞ ላገኝ ፈልጌ ነበር። ደግሞ እንደገና አለ ሰውየው። እውነት ግን መቼም አትተወኝም አይደል? ቆይ አንዴ እሺ፣ ነው ወድ መልሼ እደውልልሻለሁ። የሆነ ስልክ ገብቶብኝ ነው። እሺ ቆይ ትንሽ ብቻ። እቺ ደግሞ ቀን ሙሉ ስትጋተተኝ ልትል ነው እንዴ? ስለና ስለሷ ግንኙነት ነው ቤተሰቦቿ እንዳይቆዩ ነገር ማድረግ አለብኝ። አስብ እንጂ እርም አስብ። ምርጥ ሀሳብ። እኔና እሷ በፍቅር ተቃቅፈን የተነሳነው ፎቶ በየማህበራዊ ሚዲያው መልቀቅ። ያኔ አቶ ለይኩን ምን እንደሚመዝብኝ እናያለን። በጣም ጎበዝ እርም። ይኸውልህ አባዬ፣ እስካሁን ያደረስክብኝ ችግር ይበቃል። ወይዘሮ ዝናሽ እኮ ትዳር ያላት ሴት ናት። አባዬ፣ እኔ ከአቶ ለይኩን ጋር መጣላት አልፈልግም። እንዴ ቆይ አቶ ለይኩን እንደ ልጃቸው እኔን ስለተቀበሉኝ ቀና እንዴ? ቆይ እስከ መቼ ነው ባለ ትዳር ሴት ለዞም ልጆች ያላት ሴት አፍቅሬያለሁ እያልክ የምትጃጃለው? ቢሆንም ግን ይሄ ለኔ ጥሩ አጋጣሚ ነው። ወይ ጉድ ወይ ጉድ ወይ ጉድ! ወይዘሮ ዝናሽ አሁን እናቴ እጄ ላይ ጣልሽ። እባክህ አባዬ ስማኝ በደንብ። የወይዘሮ ዝናሽ ልጅ መሆኔ አቶ ለይኩን ማወቅ የለባቸው። ተናግሬያለሁ። እሺ እደውልልሃለሁ።
ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ነው ይዤላችሁ የመጣሁት። ውድ አማቼ ደግሞ የት ሆና ነው? ውድ አማቼ ይቅርታ አማቼ። ወይ ኖር የኔ እናት ነኝ። ቁጭ በይ እስቲ። አንቺ ባለጌ ሳትዋረጅ አሁን ነው ይሄን ቤት ለቀሽ ውጭልኝ። ተይ እንጂ አማቼ፣ እምራትሽ እንደዚህ ነው እንደምትቀበያት? አንቺ ቆሻሻ ምልሽን አሰሚኝም። አሁን ነው ይሄን ቤት ለቀሽ ውጭልኝ እያልኩሽ ነው። አሁን ምራትሽ ብትታዘብሽ ምን ትጠቀሚያለሽ? የኔ ወድ አማች፣ ምራትነቱን አይደለም በቁምሽ በህልምሽ አታገኙም። አሁን የከፋ ነገር ከመፈጠሩ በፊት ይሄን ቤት ለቀሽ ውጭልኝ። እኔ ግን ታዝቤሻለሁ። ቆይ ግን እኔ ላንቺ ባዳ ነኝ? ይሄን ነገር እንዴት ከሌላ ሰው ሰማለሁ? ምንድነው የምትዘባርቂው? ቆይ ዳጊ ልጅሽ መሆኑን ለምንድን ነው ያልነገርሽኝ? ምን? የኔ ነገር ረስቸው። ለካ ይሄን ነገር እናሁም እና ጋሽ ሌኩን ከሰሙት ትዳርሽ ይበጠበጣል። ምንድነው እያልሽኝ ያለሽው? አሁን እዚህ ቤት ምራት አድርጎ የሚያስገባኝን ትኬት ቆርጫለሁ አይደል አማቼ? እሱን በፍጹም እንዳታስቢው። ከየትኛው ልጀምርልሽ? ዳግም ልጅሽ እንደሆነና እዚህ ቤት ስለ ቤተሰቦችሽ እንደዋሸሻቸው ወይስ ደግሞ የዳግምን አባት ውሽማሽ እቤት ድረስ እንዳመጣሽ? አንቺ ውሻ! ገና ምራትሽ ሆኜ ቤት ሳልገባ ይሄን ያክል ጥላቻን ላይ መዝራትሽ ግን ተገቢ ነው? ይሄ ሚስጥር ትዳርሽን ይዞ ገደል እንደሚገባ አትርሺ። ለማንኛውም ከኔ ጋር ብትስማሚ ነው እሺ የሚሻልሽ። ኑሐሚን እንደነገረችሽ አውቃለሁ። ኑሐሚን? አዎ ኑሐሚን። ከሷ ውጪ ይሄን ሚስጥር የሚያውቅ ሌላ ማንም ሰው የለም። ሲመስለኝ በአንድ ድንጋይ ሁለት ወፍ መምታት እችላለሁ። አንድም ምራቴን አንድም ጠላቴን። አምራን እያናገርኩሽ ነው። ኑሐሚን ናት አለ የነገረችሽ? አዎ እሷ የልጅሽ ሚስት እንድትሆን ፈልገሽ ሳይሆን እኔን ከናሁም ለማለያየት ፈልገሽ ከሷ ጋር እንዲጋባ ልታደርጊ እንደሆነ ስነግራት በምላሹ ደግሞ ይሄን የመሰለ ምስራች ነገረችኝ። ኑሐሚን በቃ እኔን ከማበሳጨት ሌላ ስራ የለሽ ማለት ነው? አይሽ አይደለ ምን አይነት ሴት ምራትሽ ልታደርጊ እንደነበር። ይልቅ ከልጅሽ ጋር ቀለበት ማድረግን ሳታውቂ አትቀሪም። ለነገሩ ባታቂም ችግር የለውም። ያው ሌላ የቀለበት ፕሮግራም አድርጌ የልጅ አባት ቤት መግባት አይቀርም። ሰሚኛለሽ? እሱ እንኳን በህልምሽ ብቻ ነው እሺ ሊሆን የሚችለው። ይሄን ነገር እንድታደርጊ እያስጠነቀቅኩሽ አይደለም እያስገደልኩሽ እንጂ። እንግዲያውስ አንቺ የምትፈልጊው ይሄን ከሆነ አንቺ ሚስጥርን ጠብቂልኝ። ከዛ በኋላ ደግሞ የልጄ ሚስት ትሆኛለሽ ማለት ነው። ግን ደግሞ በፍጹም አንቺ እዚህ ቤት መኖር አትችይ። እየነገርኩሽ ያለሁትን ነገር የሰማሽኝ አልመሰለኝም። ይሄን ነገር የመወሰን የኔ ስልጣን እንጂ ያንቺ አይደለም። አምራን ገንዘብ እንደምትወጂ አውቃለሁ። ልጄንም ደግሞ ለገንዘብ ስትይ እንደቀረብሽ አውቃለሁ። ስለዚህ የምትፈልጊውን ገንዘብ ልስጥሽና ከህይወታችን ውጪ። የማይሆን ነገር እየተናገርሽ እኔን እልህ ውስጥ ባከቺኝ መልካም ነው። ይልቅ አሁን ይሄን የምስራች ለጋሽ ላይኩን ብትነግሪያቸው ጥሩ ነው። ለማንኛውም የልጄንና የምራቴን የጋብቻ ሁኔታ ፈቅጃለሁ ብለሽ ለጋሽ ላይኩን ንገሪያቸው። ለጋብቻ ወገብሽን ጠበቅ አድርጊ። በይቻ ኑሐሚን ጠብቂኝ። ቆይ ግን ልጅቷ እዛ ቤት ገረድ ሆና እንድትገባ እንዴት ትፈቅድላታለህ? ተሰማ? እኔም ስሰማ ተናድጃለሁ አልኩሽ እኮ። አታስቢ፣ ደግሞ ልጅን በቅርቡ እመልሳታለሁ። ያንተስ ይሁን። ኑሐሚን እንዴት የሁሉ ነገር ሲደረግ ዝም ብላ ታያለች? ወይስ እኛ ላይ ያለ ጥላቸው አልበረደላትም? ኑሐሚንማ ወይዘሮ ዝናሽ ቤት ድረስ እኮ ሄዳ ነበር። ኤደን ነች መመለስ ያልፈለገችው። እማዬ ክፍለ ሀገር ለቅሶ ሄደሻል ተብሏል ነበር እንዴ? መች መተሽ ነው? እኔማ ሰው አለ ብዬ ልጄን ለእናንተ ጥዬ ሄድኩኝ። እናንተ ግን ልጄን የወይዘሮ ዝናሽ ገረድ አድርጋችሁ ጠበቃችሁ። እማዬ እመኝን፣ እኛም እኮ እዛ ቤት እንድትሰራ አልፈለግንም ነበር። እኔም ሄጄ ለምኛት ነበር፣ እሷ ነች አልመጣም ያለች። ይገርምሻል፣ እኔም እኮ አሁን ስለሱ እየነገርኳት ነበር። ችግር የለውም። አሁን ግን እኔ ራሴ ሄጄ ቀጥ አድርጌ ይዣት እመጣለሁ። እባክሽ እማዬ፣ አንቺ ከመንገድ ነው የመጣሽው፣ ትንሽ አረፍ በይ። እኔ ራሴ ሄጄ በግድም ቢሆን ጎትቼ ይዣት እመጣለሁ። ግን
ኤደን እኮ ለኔም እኮ ልጄ ናት እንዴ። የእሷን ስቃይ ማየት የምፈልግ ይመስልሻል እንዴ? በእርግጥ ወይዘሮ ዝናሽ ያለ ምክንያት ሰራተኛ አድርጋ አላስገባቻትም። የሆነ ምክንያት ፈልጋለች። አባዬ ነግሬህ የለ እንዴ? ፍላጎቷ እኔን እኮ እዛ ቤት ማስገባትና የናሆም ሚስት ማድረግ ነው። ምን? ቆይ ለምንድን ነው ያንን ነገር ማድረግ የፈለገችው? እማዬ ሁሉንም ነገር አረፍ በይና ቡና እያፈላሁልሽ እነግርሻለሁ። ደግሞ ምሳም አልበላሽም አይደል? አረ ምን ትበላለች? ገና ስለ ኤደን ስነግራት በአንድ ጊዜ እኮ ኦፍ ሆነች። ግድ የለሽም የኔ እናት። እህቴን እንደምንም ማስማምቼ ወደ ቤት እንድትመለስ አደርጋታለሁ። ቆይ በእኔ በልጅሽ አትተማመኝብኝም እንዴ? ይኸውልሽ አንቺ ያልገባሽ ነገር አለ ኑሐሚን። እማዬ እባክሽ። እሺ ደግሞ አልናፈኩሽም እንዴ? አታቅፊኝም? እሺ በቃ ነው የሚበላ ነገር ይዤ ልምጣ። እትዬ ችግር አለ እንዴ? ፊቶት ደህና አይደለም። ሰምኛለሽ ኤደን፣ አሁን ምንም ወሬ አልፈልግም። ከዚህ ቤት ቶሎ ኮተትሽን ሰብስቢና ውልቅ ብለሽ ውጭልኝ። ደግሞ አሁን ምን አደረኩ? ለምን አሁን ዝቅ ብዬ ቤቶት ስለገባው ነው? ሲጀመር መች ክብር ይወድላችኋል? ነገሩ ነው የኔ ጥፋተኛ። ያለ ክብራችሁ ክብር ሰጠዋችሁ፣ ከዛም ጠገባችሁ። ከዚህ በኋላ አንቺንም ሆነ ያቺ መሰሪየትሽን ላያችሁ አልፈልግም። መሰሪ ነው ያልሽው? የእህቴስ? እሺ ደግሞ እኔ ምን አጥፍቼ ነው? ኤደን አሁን ኮተትሽን ሰብስበሽ ከቤቱ ውጭልኝ እያልኩሽ ነው። ከመውጣቴ በፊት ግን አንድ ልነግርሽ የምፈልገው ነገር አለ። ደግሞ ምንድን ነው አንቺ ለኔ የምትነግሪኝ? እንኳን ደስ አለሽ እትዬ። ታማኛና ጨዋ ኤሚ ቤተሰቡን አዋርደዋለች። ምን ማለት ነው ደግሞ እሱ? ብታይ የማስበው ሁሉ ስላንተ ሆኗል። ቆይ ምን አስነክተኸኝ ነው? ቆይ ያ ነገር መፈጠሩ እንዴት ነው? አንተን ብቻ እንዳስብ እኮ ነው ያደረገኝ። እሱን እንኳን ተወው። አንተ መቼም ስለኔ አታስብ። ደግሞ ጭኔ አካባቢ በጣም እያመመኝ ነው። ሰውነቴ ሁላ እየተሳሰረ ነው። ቆይ ነገርየው እንደዛ ያደርጋል እንዴ? እኔ ቤት ሁኔታዬን አይተው እንዳይጠራጠሩ በጣም እየፈራሁ ነው። እሺ በቃ ግን ቶሎ መልስ ደውልልኝ። እሺ ኤርሚዬ፣ እጠብቅሃለሁ። እስከስ ማለት ዘንድሮ ጭኔ አካባቢ እያመመኝ ነው። ማን ነው? እኔ ነኝ ኤሚዬ። ምን ፈልገሽ ነው? ምን ነው ሰላም አይደለሽም እንዴ? አይ ሰላም ነው። ምን ነው የሰማሽው ነገር አለ እንዴ? ለምን ጠየቅሽኝ? አረ ምንም ኤሚዬ፣ ድምፅሽን ቀንሰሽ ስታወሪ እኮ ችግር ገጥሞሽ ነው ወይ ብዬ ነው። እራት አምጥቼልሽ ነበር። ያስፈልግሻል? አይ አያስፈልገኝም። አዎ ትዬ፣ ኤርሚያስና ኤሚ እፍ ያለ ፍቅር ውስጥ ናቸው። ያውም ሃኒሙን ድረስ የሚያደርስ ፍቅር። መቼስ ጭኔን አመመኝ ያለችው ጭኗ ስር ገብቶ ቆንጥጧት አይደለም አይደል? ምንድን ነው እያልሽኝ ያለሽው ኤደን? ኤሚና ኤርሚያስ እውነት ግንኙነት አላቸው እያልሽኝ ነው? ኧረ ቀስ ትዬ፣ መጀመሪያ ነበር እንጂ በስነ ስርዓቱ ማሳደግ፣ አሁን ደርሶ መበሳጨቱ ምን ያደርጋል ብለው ነው። ትሰሚኛለሽ ኤደን? አንቺ አይደለሽም ለኔ ስለ ልጅ አስተዳደግ የምትነግሪኝ። እሺ ውጭልኝ፣ አሁን ውጭልኝ ያልኩሽ ነው። ለዛ ቆይ እዚህ ቤት ተሰብስበው ነው ያሳብዱኝ ነው እንዴ? ምን ይስናሽ? እንዴ እቺ ኤሚ አይደለች እንዴ? ቆይ መች ነው ኤሚ ኤርሚያስ ፍቅረኛ የሆነችው? በጣም ይገርማል። በሰላም ነው ብቻሽን የምታወሪው ወይስ የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም፣ ዝም ብዬ ነው። በነገራችን ላይ እኔ ቢሮ መምጣት አቁመሻል። በዛ ላይ ደግሞ ያስለመድሽኝን ቡና ከልክለሽኛል። እኔ እኮ ጸሐፊ ነኝ እንጂ ቡና አመላላሻ አይደለሁም። ባለፈው ተናገርኩት ነገር ተቀይመሽኛል አይደል? ብቀየምም ባልቀየምም ምን አመጣለሁ? ባይሆን ሄደን እናንተ ቤት ሰራተኛ ሆነ እንደገባሽ ታውቃለህ። እናቴ ደግሞ ይሄ ነገር ደስ አላላትም። ስለዚህ ከቤት እንድትወጣ አድርግ። ይቅርታ ይሄንን ስላልኩሽ። እኔ በዚህ ቤት ጉዳይ ምንም የሚያገባኝ ነገር የለም። ከቻልሽ እናቴን አውራት። ወይዘሮ ዝናሽንማ ጠይቂያት እሺ ስላላለች ነው አንተን እየጠየቅኩ ያለሁት። በዛ ላይ እናቷ በነገሩ በጣም ተናዳለች። መጥፎ ነገር መፈጠሩ አይቀርም። እንግዲህ ምንም ባለማድረጌ በጣም አዝናለሁ። ይሄንን ነገር ማድረግ የምትችለው ወይዘሮ ዝናሽና እህትሽ ብቻ ናቸው። ምን? እናትህና ወይዘሮ ዝናሽ ያልካት?
ከአምራን ጋር ፍቅር ከጀመራችሁ በኋላ በጣም ጥሩ ለውጥ እያመጣ ነው። በነገራችን ላይ ከአምራን ጋር ቀለበት አድርገናል። ምን ማለቴ? ለምንድን ነው ይሄን ለኔ እየነገርከኝ ያለው? ቀለበት ብታደርግ እኔ ምን አገባኝ? አይ ምናልባት ማወቅ ካለብሽ ብዬ ነው። ሄሎ የምን ቪዲዮ ነው ገብቼ የማየው? እህቴ ምን ሆነች? ምን ከማን ጋር ስትሳሳም ያያት? እሺ አሁን ገብቼ አያዋለሁ። ካልተሳሳትኩኝ ኤሚ ከሆነ ሰው ጋር ስትሳሳም የሚያሳይ ፎቶ ፌስቡክ ላይ ተለቋል ተብሎ ነው አይደል የተነገረ? አንቺ በምን ልታውቂ ቻልሽ? ነው ወይስ አይተሽዋል? አዎ አይቼዋለሁ። ምናልባት ደግሞ አብሯት ያለው ልጅ ብታይ ከዚህ በላይ ልትበሳጭ ትችላለች። ከማን ጋር ነው እስኪ ያሳይኝ። ይሄ የተረገመ ውሻ እንዴት ቢደፍራት ነው እንትን የተጠጋት? እንዴት ረገምክ? አለቅህ፣ እመጣልሃለሁ፣ እገድልሃለሁ። ተነሽ ብዬሻለሁ። ተነሽ አንቺ ባለጌ። ቆይ ግን እዚህ ምንድን ነው እቅዳችሁ? እኔ ማሳበር ነው ፍላጎታችሁ? እማዬ ምን አደረኩ? ምን አጥፍቼ ነው? ኤሚ የሰማሁት ነገር እውነት ነው ወይስ አይደለም? ምንም ነገር እንድትዋሽኝ አልፈልግም። ቆይ ለምንድን ነው ጥፋቴን የማትነግሪኝ? ቆይ ምንድን ነው ያደረኩት? እዚህ ክፍል ውስጥ ኩርምት ብዬ የተቀመጥኩት ስለምንድን ነው? ከኤርሚያስ ጋር ግንኙነት አላችሁ ወይስ የላችሁ? ቆይ ከሱ ልጅ ጋር ምንድን ነው ያደረግሽው? ኤርሚያስ ማን ነው እንደዚህ ብሎ ያወራሽ? ኧረ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ኤሚ ልትዋሽኝ አትሞክሪ። እኔ ሁሉንም ነገር ደርሼበታለሁ። ቆይ ምኑን የደረስሽበትማ? ክብረ ንጽህናሽን ለኤርሚያስ አሳልፈኝ እንደሰጠሽው ጭምር ሰጥቻለሁ። መልሽልኝ እንጂ አንቺ እኮ ነው ያናገርኩሽ ያለሁት። እማዬ እባክሽ ተረጋጊ። በጣም እየጮሽብኝ ነው ታውቆሻል። ደግሞ አንቺ እንደምትይው አይነት ነገር እኔ አላደረኩም። አንቺ ቆሻሻ የቤተሰባችን ክብር አዋረድሽው አይደለ? ያውም ከዛ ከጠላታችን ጋር ተኝተሽ። እማዬ እንደዛ እኮ አይደለም ያልነገርኩሽ ብዙ ነገሮች አሉ። እባክሽ ተረጋጊ እማዬ። አንቺ ባለጌ ጭራሽ ምን እገልሻለሁ ዛሬ እገልሻለሁ። የውሻ ልጅ የመጣውልህ ነው። እባክሽ ገነት ተረጋጊ እንጂ ራስሽን እኮ ነው የምትጎጂው። ደግሞ ለናኦሚን ነግሬያታለሁ፣ ቃል ገብታልኛለች ኤደንን ይዛት እንደምትመጣ። ቆይ እኔ ግን ያልገባኝ ነገር ከዛ ነገር ሁሉ በኋላ እንዴ እዛ ቤት መግባት ለምን አስፈለገ? ወይዘሮ ዝናሽስ ደግሞ መቼ ነው ከስተቷ የምትታረመው? በእርግጥ ወይዘሮ ዝናሽን አምኖ ትቀየራለች ማለት ይከብዳል። ነገር ግን እዚህ ቤት ላይ አንዳች ነገር እንድታረግ አልፈቅድላትም። ዋናው ሕክምናዬን ጨርሼ ልምጣ። ከዛ በኋላ እምሰራውን ነገር ታያለሽ። በቃ ለማንኛውም አንተ አትጨነቅ። ድነህ እንድትመጣ ይሁን ጊዜ ጸሎቴ ነው። አይዞህ ትድናለህ። ፈጣሪ ጸሎትሽን እንደሚሰማ ተስፋ አደርጋለሁ። አንቺ ወራዳ እዛ ቤት ምን አባሽ ልትሰሪ ገባሽ? ንገሪኛ። እንዴ እባክሽ ገነት፣ በዚህ አይነት መንገድ እኮ አይሆንም። ኤዱ አንቺስ እዛ ቤት ምን ትሰሪያለሽ? እዚህ ቤት ምን ጎሎብሽ ነው እዛ ቤት ሰራተኛ ሆነሽ ሄድሽው? መጀመሪያ አረፍ በይና ተነጋገሩ። ወይኔ ገነት፣ በእርግጥ ሁሉም ነገር አሁን ነው የገባኝ። ኑሐሚንን ለማጥመድ ብላ ነው እኔን የተጠቀመችብኝ። ኑሐሚንን ለማጥመድ ነው ያልሽው? አሁንም በድጋሚ ጠላት አድርጋታለች ኑሐሚንን። ቆይ በምን ምክንያት ነው ወይዘሮ ዝናሽ ኑሐሚንን ጠላት ያደረገችው? ግጭታቸው ምን እንደሆነ ባላውቅም በሷ የተነሳ ነው እኔን ከቤቷ ያባረረችው። ተባረሽ ነው ማለት ነው የመጣሽው? እንደዛማ ባይሆን እዛው ልትቀመጭ ነበር ማለት ነው። እባክሽ ገነት ተረጋጊ። በቃ እሷ ትግባና ልብሷን ትቀይር፣ በኋላ እናወራበታለን። ግቢና ልብስሽን ቀይሪ። የውሻ ልጅ እህቴ ምንድን ነው ያደረግሻት? ምንድን ነው ያደረግሻት? እህቴ ምንድን ነው ያደረግሻት? ከአሁን በኋላ አጠገብ ድረስ እገልሃለሁ። ምን ታመጣ? ልትደብድበኝ? ኤደን ኤደን ነይ ውጪ ብዬሻለሁ። ከዚህ በላይ ትዕግስቴን ባትፈታተኙ ጥሩ ነው። ኤደን ውጪ። አንቺ ውሻ ምን አባሽ ታረጊ? ቤት ድረስ የመጣሽው እየሰራሽው ስራ ላንስ ብሎሽ ጭራሽ እየሰደብሽ ነው ያለሽው። ኑሐሚን
እንዴት አምኜሽ ለጠላት አሳልፈሽ ትሰጥኛለሽ አንቺ ሰይጣን? ቆይ ምንድነው እያወራሽ ያለሽው? እኔ ለማን ነው አንቺን አሳልፈሽ የሰጠውሽ? እንዴት ለአምራን ዳግም ልጄ መሆኑን ትነግሪያታለሽ? አሁን ሌላ ነገር ምንም አልፈልግም። ኤደንን ጥሩልኝና ከዚህ ልሂድ። ቤቴን ለቀሽ ውጭልኝ ያልኩሽ ነው አንቺ ሴትዮ፣ ውጭልኝ። ቆይ መች ነው አንቺ ሴትዮ ሰው መናቅሽን ግን የምታቆሚው? ለማን ነው አሳልፈሽ የሰጠውሽ ወይዘሮ ዝናሽ? ለአምራን ዳግም ልጄ እንደሆነ ለምንድን ነው የነገርሻት? ምን ዳግም ያንቺ ልጅ ነው? ምን እያልሽ ነው እማዬ? እና ታዲያ ዳግም ያደራ ልጅ አይደል እንዴ? ልጄ ብለው ምን ችግር አለው? ያደራ ልጄ ስትይ አልሰማሁሽም። አትዋሽ እማዬ። ለዚህ ልጅ ከኛ የተለየ ፍቅር እንዳለሽ አውቅ ነበር። አንቺ ደግሞ ምን ትቀባጥሪው? ዳግም ልጄ ቢሉ እስካሁን ድረስ አታውቂም ነበር? አሁን ሌላ ነገር ምንም አልፈልግም። ኤደንን ጥሩልኝና ከዚህ ልሂድ። ኑሐሚን፣ ኤደን የምትባል ልጅ እዚህ ቤት የለችም። ሲጀመር አንቺንም ሆነ እህትሽን እዚህ ቤት ላያችሁ አልፈልግም። ድጋሚ እዚህ ቤት እንዳትመጪ። አሁን ከቤት ውጭልኝ። ቆይ አንቺ ሴትዮ ግን ይሄን ሰው መናቅሽን መች ነው የምታቆሚው? ኑሐሚን፣ አሁን ቤቴን ለቀሽልኝ ውጪ። አንቺ ልጅ ቤቱን ለቀሽልኝ ውጪ እያልኩሽ ነው። እማዬ፣ አሁን የሰማሁትን ነገር በሙሉ ልታብራሪልኝ ትችላለሽ? እማዬ፣ እያወራሁሽ እኮ ነው። ይሄ ተረገም አላስተረፈም እኮ የኔ ፍቅር። ሐኪም ቤት መሄድ አለብን። በጣም ተጎድተሃል እኮ። ምንም አልሆንኩኝም፣ ደህና ነኝ። ዝም ብለሽ እኮ ነው። ቢያንስ ለህመም ማስታገሻ እኮ ይሰጠዋል ብዬ እኮ ነው። ለነገሩ ኤርሚያስ አይደለም የመታኝ፣ ያቺ ቴነች አስጠቃችኝ። በእርግጥ ኤሚ ትልቅ ስህተት ሰርታለች። ቆይ ባህሪውን እያወቀች እንዴት ከሱ ጋር ፍቅር ትጀምራለች? እኔ እኮ ከፍቅራቸው በላይ ያናደደኝ ነገር የሚሳሳሙትን ፎቶ ፌስቡክ ላይ ፖስት ማድረግ እኮ ነው። እስኪ አስቢው፣ ይሄን ነገር አባዬ ቢሰማ ምንድን ነው የሚለው? እሷ ራሱ እንዴት ይሄን ነገር ማሰብ ያቅታታል? አይ አባትማ ስለዚህ ጉዳይ ማወቅ የለባቸውም። ምናልባት ደግሞ ህመማቸውም ሊቀሰቀስባቸው ይችላል። እንዴት ነው ማስቆመው? በዛ ላይ በፌስቡክ ላይ የተለቀቀው እንደገና ደግሞ የኔ ጉዳይ ሳያበራ የእሷ ሲጨመርበት እስኪ ሳዩ የማይሆን ነገር ውስጥ ነው የሚገባው። እናት እንደሆነ ተቀብለውኛል። ታዲያ ለምንድን ነው አባት ባንተ የሚናደዱት? እናቴ መቼ ነው የተቀበለችሽ? ቆንጆ ዜና ልነግር ነበር እኮ ደውዬ የጠራሁት። ያ የተረገመ ደስታዬ ላይ ውሃ ጀለሰብኝ እንጂ። የምን ቆንጆ ዜና ነው? ከእናቴ ጋር አውርታችሁ ነበር እንዴ? አዎ፣ እናት ዛሬ ደውላልኝ ቤት ጠርታኝ አውርታኝ ነበር። የእውነትሽን ነው የኔ ውድ? እና ምን አለችሽ? በመጨረሻም አስቤበት የልጄ ሙሽራ እንድትሆኚ ወስኛለሁ አለችኝ። ይሄ ሊሆን አይችልም እንዴ! እንዴት ያንን የጸና አቋሟን ልቀየር ቻለች? እሱ አይደል እንዴ ነው የንስ ግራ ይገባኝ። ግን ቢሆንም በመጨረሻም ላንተ ታማኝ ሴት መሆኔን መረዳቷ ደስ ብሎኛል። የነገርሽኝ እውነት ከሆነ የተናደድኩበት የቴን ጉዳይ በሙሉ በዚህ ክሶኛል። በመጨረሻም ህልሜ ሆኖ የዛ ቤት ልዕልት ልሆን ነው። ይህንን ነገር ከማየ መስማት ስለምፈልግ አሁኑኑ ከዚህ ወደ ቤት መሄድ አለብኝ። ዳጊ ልጇ መሆኑን ለአምራን የነገርኳት እኔ መስያታለሁ። ለዛ ነው የጠመደችኝ አባዬ። እርግጠኛ ነሽ ግን አንቺ ስለዚህ ጉዳይ ለማንም አላወራሽም እንዴ? አባዬ ቆይ አንተም አላመንከኝም? እኔ ምን ይሁን ብዬ ነው የሚስጥር ለአምራን የምነግራት እንዴ? እኔና አምራን እሳትና ጭድ እንደሆነን አታጣቅም? በእርግጠኝነት ለይኩን ስለዚህ ነገር ካወቀ ሰው አይሆንም። አባዬ ሌላም ብዙ ያልነገርኩ ነገር አለ። እነሱ ንገሪኛ ታዲያ። አባዬ እኔና ወይዘሮ ዝናሽ ስንጨቃጨቅ ኤሚም ሰምታን ነበር። ኤሚ ሰምታ ስትይ አልገባኝም። ስለምን ሆነ ኤሚ ሰማቸው? ኤሚም ዳጊ ወንድሟ መሆኑን ሳታውቅ አልቀረችም። እውነቱን ካልነገርሽኝ እያለች ስታስጨንቃት ነበር። የፈጣሪ አለ ቤቱ ታምሷል በእኛ የኔ ልጅ። በእርግጥ ወይዘሮ ዝናሽ ያደራ ልጄ ነው ምናምን ስትላት ነበር። እኔ ግን የምታምናትና በቀላሉ ዝም የምትል አይመስለኝም። መቼም ኤሚ ለሌኩን ተናግራ ቤታቸውን የምታፈርስ አይመስለኝም። አባዬ በአሁኑ እዛ ቤት ብዙ ነገር ምስቅልቅሉ እየወጣ ነው። ኤሚና ኤርሚያስ ራሱ ፍቅር ውስጥ ናቸው። ምን ማለት ነው ፍቅር ውስጥ ናቸው ማለት? ያ ኤርሚያስ ሁለቱ ከንፈር ለከንፈር ሲሳሳሙ የሚያሳይ ፎቶ ፌስቡክ ላይ ለቋል። የመድኃኒዓለም ያለ ግን ፎቶ ቅንብር እንዳልሆነ እርግጠኛ ነሽ? በእርግጥ ሲሳሳሙ እኔ ራሴ በአካል አይቻቸዋለሁ። ወይኔ የክፉ ቀን ወዳጄ፣ ቤት እንደዚህ መታመሱን አውቀ ይሆን? በእርግጥ ጋሼ ለስራ ጉዳይ አርባ ምንጭ ናቸው ያሉት። ይሄንን ነገር ግን መስማታቸው የሚቀር አይመስለኝም። ብቻ እንጃ ልጄ፣ ካወቀማ ሰው የሚሆን አይመስለኝም። ሁለት ተቃራኒ ስሜት እየተሰማኝ ነው። አንተ ልትታከም መሄድ ቢያስደስተኝም የጋሽ ሌኩን ቤተሰብ ላይ ይህን ያክል ተደራራቢ ነገር መፈጠሩ በጣም አሳዝኖኛል። መጨረሻው ያማረ እንደሚሆን ተስፋ አለኝ። ባይመስለኝም ማለቴ ነው።
ተመልከት ማለት ነው። አምራን የባልሽ አይበቃ? ቆይ አንተ ከዛ ቤተሰብ ያለ ችግር ምንድን ነው? ለምንድን ነው ያንን ፎቶ ፌስቡክ ላይ ፖስተትከው? ቆይ ያመሃል? ገና ለገና ሙሽራ መሆንሽ ሲያረጋግጥ ለዛ ቤተሰብ እንደመቆርቆርሽ ግልክ ነው። በጣም ጨካኝና ለሰው ክብር የሌለህ የማትረባ ሰው ነሽ። እኔ እኮ ፍቅረኛ ነች፣ ከሷ ፍቅር ይዞኛል። ይህንን ደግሞ ሁሉም ሰው ቢያቀል ምን ችግር አለው? እሱን እንኳን ለማያውቅ ሄደህ ተናገር። አንተ ከገንዘብ ውጪ ሰውን ልታፈቅር አትችልም። እኔ እኮ ታዲያ አንቺ ግርፍ እኮ ነኝ። ገንዘብ ቦድ ምን ይገርምሻል? ሰማለህ? አሁን በየቦታው የለጣጠፍከውን ፖስት እያንዳንዱን እንድታስጠፋ። ይሄ ነገር ትዕዛዝ መሆኑ ነው? አትጃጃል እባክህ። የናሆም አባት ስለዚህ ጉዳይ ካወቀ ጥሩ ነገር አይፈጠርም። ሲጀመር ለማን ብዬ ለጠፍኩት ይመስልሻል? ሲቀጥል ደግሞ ሌላ መሳሪያ ለመዘዘብኝ ሰው ይሄ እኮ ተራ ነገር እኮ ነው። በቃ አንተ ችግር ከመፍጠር ውጪ ምንም ስራ የለህም ማለት ነው። እኔ ግን ችግር እየፈጠርኩ ሳይሆን ችግርን እያራኩ እንደሆነ ነው የሚሰማኝ። ልክ እንዳንቺ ማለት ነው። ይልቅ ከኔ ጋር መፎካከሩን አቁምና ያንን ፖስት አጥፋው ብያለሁ። ይልቅ ይሄ ነገር ተይው ነው። አንቺ ከናሆም ጋር እንዴት እየሄድሽ ነው? ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። እኔ እናንተን ቀን ያገናኘናል። የዛን ጊዜ እንዴት አድርጌ እንደምበቀል አሳያለሁ። እዛ ቤት የኤሚ ሙሽራ ሆነ ስትገባ እንዴት አድርጌ እንደምቀበልህ ለማለት ፈልገሽ ነው? እንደዚህ እንዳሾፍክ የምትቀር ይመስልሃል? ቀንን ጠብቅ እሺ። ኤሚ ጉድሽን ለመሸፈን ነው አይደለ? አሁን ሌላ ነገር እያሰብሽና እያወራሽ ያለሽው? ስለምን ጉድ ነው የምታወሪው? እኔ እየጠየኩሽ ያለው ስለ ዳግም ነው። ስለ ዳግም ሁሉንም ነው ንገሪኝ። ይኸውልሽ አሁን ከዛ እርኩስ የሆነ ልጅ ጋር ያደረግሽው ነገር የረሳሁልሽ እንዳይመስልሽ። እባክሽ እማዬ ልታስፈራሪኝና ልትሸውጂኝ እንዳትሞክሪ። ያ ዳግም የተባለ ልጅ ወንድሜ እንደሆነ ማረጋገጥ ፈልጋለሁ። ከፈለግሽ የፈለግሽው ሄደሽ ማረጋገጥ ትቻለሽ። አሁን ሰውን እየፈሩ መኖር ነው የሰለቸኝ እኔ። እሺ ባትረቢ ለምን ልታረግ ነው? ምን እየሆንክ ነው እንዴ? በላ ደግሞ እሷን ምን ፊት ምታታ። እባክሽማ አንቺ ያደረገችው ነገር አታውቂም። ከዚህ ነገር ውስጥ ውጪ። አልወጣም ናሆም። አሁንስ ትንሽ ያበዛው አልመሰለህም? ወይስ ልጆቹን ተራ በተራ መደብደብ እውቀት መስሎ ታየህ? ምን እያደረግሽ ነውማ? ምን እንዳደረገች ሳታውቂ ነው ለምን ነው ጥብቅና የምትቆሚላት? እባክህ ሁሉንም ነገር አውቄያለሁ፣ ግን ደግሞ አሁን ላይ ምንም በመደብደብ የምታስተካክለው ነገር የለም ነው። ስለዚህ ምን እንዳደርግላት ነው የምትፈልጊው? ጥሩ ሰርተሻል በርቺ እንድላ ነው የምትፈልጊው? ቆይ አንተ ለምንድን ነው የፈለግከውን ነገር እያደረክን የምትከለክለኝ? ነው ወይስ ለኔ ጊዜ ሲሆን ነው? እቺ ልጅ አርፈሽ ስራትሽን ያዥ፣ በእጄ ዛው እንዳትሆኚ። ቆይ አባዬ የሚሰማኝ ጉዳይ ምን እንደሚያስበሽዋል? ቆይ አንተ ካልነገርከው እሱ እንዴት ሊያውቅ ይችላል? ደግሞ ለአባትህ ጤንነት የምታስብ ከሆነ አለመናገር ነው። ቆይ አንቺ ከሱ ጋራ ግንኙነት እንዳላት በምድር ልታውቂ የቻልሽው? ቆይ አንተ ራስህ ግን እንዴት ነው ልታውቂ የቻልከው? መቼም የዚህ ቤተሰብ ስብ ደጅ ነው ያለው። እኔማ ከሱ ጋር ከንፈር ለከንፈር ተጣብቃ ያለውን ፎቶ በፌስቡክ አይቼ ነው። ምን ኤሚ ናሆም ሰውነት እየከዳኝ ነው። መቆም አልቻልኩም። ታስቀምጠኝ። የኔ ውድ ደግሞ ነፈቅ ብለሽኝ ልደውልልሽ ስል። ቆይ አንተ ግን ምን አይነት ስራ ነው እየሰራህ ያለው? ያመሃል? በሽተኛ ነህ? ደግሞ ምን አጠፋ የኔ ፍቅር? ለምን አደረኩ? ቆይ እንዴት ያንን ፎቶ ፌስቡክ ላይ ትፖስተዋለህ? ቆይ ማንን ነው ለመጉዳት እየሞከርክ ያለኸው? እኔን ነው ቤተሰቦቼን ነው? እንዴ እኔ እኮ ማንም ሰው ለመጉዳት ፈልጌ አይደለም። በቃ ላንቺ ያለኝን ፍቅር ሁሉም ሰው እንዲያውቅ ስለፈለኩ እኮ ነው። በጣም የምታሳፍርና የምታሳዝን ሰው ነሽ። እኔ ይሄንን ካንተ በፍጹም አልጠብቅም ነበር። ሲመስለኝ ቤተሰቦችሽ ፎቶውን አይተው ተበሳጭተዋል አይደል? እና ልጃቸው እንደዛ ስታደርግ አይተው እንዲደሰቱ ጠብቀ ነበር? የኔ ፍቅር ለእኔና ላንቺ ስልኮ እንደዛ ያደረኩት። ቆይ እንዴት ነው ለኔ ስትል እንደዛ ያደረከው? ያው ምን ያህል እንደምወድሽና እንደምኮራብሽ ሰው ሁሉ እንዲያውቅ ስለፈለኩ እኮ ነው። ለኔ ክብር ቢኖርህማ ያንን ፎቶ አትለቀውም ነበር። ለካ አላውቅህም። እስከዛሬ በጣም ነው የተሸወድኩት። ይልቅ እንዴት ነው አሁንም ክፍልሽ ውስጥ እንደተቆለፈብሽ ነው ወይስ ወጥተሻል? ልሳኔ ይዘጋ። በጣም ነው ያስጠላኝ። እሺ በጣም የምታስጠላ ሰው ነህ። እኔንማ መቼም ቢሆን መጥላት አትችይም። እኔ እኮ ኤርሚያስ ነኝ። ኧረ እባክህ ጭራሽ እንደዚህ አይነት የህፃን ስራ እየሰራ ራስን እንደተወዳጁ እንዳርገና እንዴ ብታስበው። እኔ ከማፈቅርሽ የበለጠ እኮ እንደምታፈቅረኝ አውቃለሁ። አሁን ግን ልንገርህ፣ በፍጹም አጠገቤ እንዳያህ አልፈልግም። ይልቅ ከእስር ቤትሽ ከወጣሽ ናፍቆትሽ ሳይደፋኝ ብንገናኝ ደስ ይለኝ ነበር የኔ ፍቅር። ጭራሽ ባደረግከው ነገር ልታፍር ሲገባ እንገናኝ ስትል ትንሽ አታፍር እንዴ?
ለምን ብዬ ነው ደግሞ የማፍረው? አንቺ እኮ ሚስቴ ነሽ። ነው ወይስ አባትሽ ያንን ፎቶ አይቶ ተናዶ በሽጉጡ እንዳይደፋኝ ፈርተሽ ነው? ግድ የለም አትጨነቂሽ የኔ ፍቅር። እኔ ላንቺ ስል ነፍሴን ለመስጠት ዝግጁ ነኝ። ምን አለ እንደው አግኝቶ ግንባሬን ብሎ በደፋ የማትረባ የተረገምሽ። ቆይ እንዴት ነው ከዚህ ስቃይ ውስጥ መውጣት የምትችይው? ይሄ ውሻ ሆን ብሎ ሲጀመር የቤተሰቡን ክብር ለማዋረድ ይሄን ነገር ያደረገው። ቆይ እሷ ራሷ እንዴት ከቤተሰቧ ጠላት ጋር ፍቅር ትጀምራለች? ካልጠፋ ሰው ጭራሽ ከዛ ኤርሚያስ ተብዬ ጋር። ቆይ የሷ ነው እንዴት አየ? አንተ አለ አይደል የቤተሰብ ክብር እንኳን ማትመጥና ማትጠብቅ ሴት አስረግዝ ያለው? አልገባኝም። ባንቺና በአብራን መካከል ያለው ቅሬታ የተፈታ መስሎኝ ነበር። ነው ወይስ አብራን እየዋሸችኝ ነው? ምን ብላ ነግራ ነው? ቆይ በመሃላችን ያለው ችግር ተፈቷል ብላ ነግራ ነው? አንቺ ደውለሽ ይቅርታ እንደጠይቅሻል ነገረች። እየዋሸችኝ ነው ማለት ነው? አትደውልላት። እሷ ልክ ነች። ጠርቼ ይቅርታ ጠይቂያት ነበር። እና የእናንተን ጋብቻ ይሁን ብዬ ፈቅጃለሁ እያልሽ ነው ማየ? ጋብቻ የሚለውን ነገር እንኳን ፈጽሞ እንዳታስቡ። በእርግጥ ያው አብራችሁ እንድትሆኑ እንኳን ፈቅጄላችኋለሁ። ፊትሽ ላይ ግን ጥሩ ነገር አይታይብሽም። ከአብራን ጋር የተፈጠረ ችግር አለ እንዴ? ናሆም፣ ስለዚህ ጉዳይ ከዚህ በላይ ባናወራ ምን ይመስላል? ቆይ ግን በማየና በአምራን መካከል ያለው ግንኙነት ምንድነው? ምን እየተካሄደ ነው? እማዬ ቆይ አሁንም እንዳኮረፍሽኝ ነው? ቆይ ግን አንቺ እዛ ቤት እንዴት ተመለሰሽ ትገቢያለሽ? እንዴት ነው ግን ከዛች እባብ ጋር ኮከባቸው የገጠመው? ምናልባት ሁለታችንም እባብ ስለሆነን ካብ ለካብ ተገናኝተን ይሆናል። ኤደን እየቀለድኩ አይደለም፣ ቁም ነገር ነው የማወራው። እኔ እኮ ከነሱ ልቅ የሚገርመኝ አንቺ ነው። ቆይ ምን ሆነሽ ነው እንደዚህ የምትሆኙ እማዬ? ቆይ ግን ትንሽ አታፍሪም? እዛች ሴትዮ ቤት ሰራተኛ ሆነሽ ስትገቢ ምን እያልሽኝ ነው እማዬ? እና ኑሐሚን ቢሮ ውስጥ እየሰራችን ያሽከራውኛ የሷን ቆሻሻ መጥረግ ነበረብኝ? ጥላቸው ከስራው ሳይሆን ከኑሐሚን እንደሆነ በደንብ አውቃለሁ። አው ጠላታለሁ። ምን ነው ልጄን ጠላሽ ብለሽ ከቤትሽ ልታባሪኝ ነው? በጣም ታሳፍሪያለሽ። እዚህ አንቺ ባለጌ፣ ቆይ ምንድነው ችግርሽ? ችግሬማ አንቺ ነሽ። ገና ትናንት ላወቅሻት ልጅ ብለሽ እጅሽን እኔ ላይ አነሳሽ እማዬ። ከፈለግሽ ቤቴን ለቀሽ መውጣት ትችያለሽ። እኔ የምፈልገው ሰላም ብቻ ነው። ጭራሽ ቤቴ ለማለት በቃሽ። ታዲያ ለምን አንደኛሽን ጎዳና አትጥይኝም? አዎ ቤቴ፣ በስንት መከራ የገነባሁትን ቤት አንቺ ማፍረስ ነው እንዴ ስራሽ? በስርዓት አላሳደግኳትም ብዬ በጣም እጸጸት ነበረ። ግን አንቺ ከልጅነትሽም ጀምረሽ ችግር ያለብሽ ልጅ ነሽ። ቆይ አልገባኝም። ይሄውላ ስድብ ምንድነው? ወይስ ለምን የሰው ቢሮ አልጠረቅሽም ብለሽ ነው? ለነገሩ ለአህያ ከአመዷ ውጭ ምን ይታያታል? ይሄ ደግሞ ምን ማለት ነው? እኔ አሁንስ ያንቺ ነገር ትክት እያለኝ ነው። ክብር ካልወደደልሽ እዛው ጎዳናሽ ውጪ። ወልዶ መና ማለት አንቺ ነሽ። ኧረ ቀዝቀዝ በሉ። ድምጻችሁ እኮ ውጪ ድረስ ነው የሚሰማው። ለሚሰማችሁ ሰው ምን ይላል? ተሰማችሁ? ይችን ውርጋት ተናገራት። አሁንም በኑሐሚን እየቀናች ነው። ሰው እንዴት በእህቱ ይቀናል? ኤዱ፣ እየተፈጠረ ያለው ነገር ምንድነው? ቆይ አንቺ እንደዚህ ማድረግሽ ተገቢ ነው? ዝም በላት አባዬ። ሆን ብላ እኔ እናንተን ለማጣላት እየሞከረች ነው። ቆይ ለምንድነው እናትሽ እኛን የምታጣላን? ወይስ በዚህ ምንድነው የምትጠቀመው? እኔ ምን አውቃለሁ? አስተማትም እንዲገና ለገና እዛ ቤት ገባሽ ብላ ጎደራ አውጥቼ ጥልሻለሁ ስትለኝ፣ ኤዱ እውነት ለመናገር በዚህ ጉዳይ እኔ ራሴ ታዝቤሻለሁ። እንዴ ለምንድን ነው የታዘብከኝ? እኔ ደግሞ ምን አጠፋው? ኤዱ በጣም እኮ ነው የሚያስታውቅብሽ። እኛ ፊት እያስመሰልሽ ነው እንጂ ለኛ ያለሽ ጥላቻ እስካሁን አልተቀየረም። የእሱ አይበቃኝም አባዬ? ድሮ እኮ አባዬ ብለሽ ስትጠሪኝ መላ ሰውነቴ ነበር የሚነዝረኝ፣ ሐሴትም ነበር የማደርገው። አሁን ግን ኑሐሚን ስትጠራ ነው አይደለ ደስ የሚል? እሷ ስትጠራ ነው አይደለ የሚነዝረው? እንዲያውም ልንገርሽ፣ አንቺ አባዬ ብለሽ ስትጠሪኝ በጣም ነው ደስ የሚለኝ። ግን ከልብሽ ከሆነ ነው፣ ልክ እንደ ድሮ እንደ ልጅነትሽ። ከልቤ እንዳልሆነ በምን አወቅ? አባትሽ እኮ ነኝ። በደንብ አድርጌ ነው ስሜትሽን የማውቀው። እስኪ እናትሽን ተመልከቻት። ከድሮ ስህተቷ ተመልሳ አሁን ያለችበትን ነገር ተመልከች። አባዬ አንቺ አዲስ ህይወት ለመጀመር አልተዘጋጀሽም እያልከኝ ነው? አሁንም እኮ ትናንትና በቆምሽበት ቦታ ላይ ነው ያለሽው። እኔ ደግሞ ከቤተሰቦቼ ጋር ወደፊት መሆን ነው የምፈልገው። ሁላችሁም ወደ ኋላ እንድትቀሩብኝ አልፈልግም። እሺ በቃ ይቅርታ አባዬ። ሲጀመር እኔ አንቺ ላይ ቂም አልያዝኩብሽም። እኔ የምፈልገው አንቺ እንድትቀየርልኝ ብቻ ነው፣ ሌላ ነገር አልፈልግም። ነገ ለሕክምና ወደ ውጭ ለመሄድ እየተዘጋጀህ እኔም እንደዚህ መሆን አልነበረብኝም። ሁሉም ነገር ለበጎ ነው የኔ ልጅ። እኔ የምፈልገው አንቺ ተቀየረሽ ለቤተሰቦቻችን ሁሉ ተስፋ እንድትሆኝልኝ ነው። ይቅር
ይቅር ብለኸኛል አይደል አባዬ? አዎ ብዬሻለሁ የኔ ልጅ። አባትሽ እኮ ነኝ። እንዴት ነው ይቅር ማለልሽ? በጣም ነው የምወድህ። እሺ እኔም እወድሻለሁ የኔ ልጅ። የበለጠ ደግሞ እናትሽና እህትሽን ወደጃቸው። አሁን እናትሽን ይቅርታ ጠይቂያት። ይቅርታ ጠይቂያት። በይ ጠይቂያት። ይቅርታ አልችልም። እኔ ነገር በጣም ነው የሰለቸኝ። ለነገር ማጠፋው ምንም ጊዜ የለኝም። ለነገር አይደለም የመጣሁት እባክሽ፣ ለትልቅ ቁም ነገር ነው። አንቺ ቁም ነገር መቀለድ ጀምረሻል። ከማዬ ጋር ያወራችሁት ነገር ጥያቄ የፈጠረብኝ ነው። ሁሉንም ነገር ማወቅ ፈልጋለሁ። እሱን እናትሽን ብትጠይቂያት አይሻልም? ማወቅ ከፈለግሽ ለምን እኔ ጋር መጣሽ? እሷ ምንም ልትነግረኝ ስላልፈለገች ነው ወደ አንቺ የመጣሁት። እንግዲያውስ እኔ ምንም የምነግርሽ ነገር የለም። አንቺማ በደንብ የምትነግሪኝ ነገር አለ። ሁሉንም ነገር ታውቂያለሽ አይደል? እኔ አሁን ልሂድበት። ምንም አይነት ግጭት ውስጥ መግባት አልፈልግም። ዳግም የኔ ወንድም ነው አይደለ? ይሄን ብቻ ንገሪ። እኔ ማውቀው የእናትሽ አደራ ልጅ መሆኑን ብቻ ነው። ሌላ ምንም የማውቀው ነገር የለም። ውሸታም! ከማዬ ጋር ያወራችሁትን እንዳለ ሰምቻለሁ። አንቺ ነሽ ለአምራን የነገርሻት ስትልሽም ነበረ። እንዴ እኔ ከዚህ ውጭ ሌላ ምንም የማውቀው ነገር የለም አልኩሽ እኮ። አሰሚ እባክሽ ኑሐሚን፣ ይሄ ለኔ በጣም ትልቅ የህይወቴ ጥያቄ ነው። ይቅርታ፣ እኔ አንቺን የህይወት ጥያቄ መመለስ አልችልም። ታዲያ አንቺ ካልነገርሻት አምራን እንዴት ይሄን ሚስጥር ልትሰማ ትችላለች? እና አንቺም አንቺ ነሽ የነገርሻት ወሬኛ ነሽ እያልሽኝ ነው? በእርግጥ በናሆም የተነሳ እሳትና ጭድ እንደሆናችሁና እንደማታወሩ አውቃለሁ። በናሆም የተነሳ ነው ያልሽኝ? እና ከአምራን ጋር ለመጣላት ሌላ ምክንያት ሊኖር ይችላል? ምንም የማውቀው እውነት የለም አልኩሽ እኮ። ቆይ ለምንድን ነው የማትሰሚው እንዴ? ቆይ ፍቅረኛ ምን አድርጌ ነው የምትያት? ማንን ነው? እሷን ነው እንጂ። ቆይ ለምንድን ነው ከኛ ማትርቂው? አንቺና ያ ዳግም የተባለ ሴት አውል ከኛ ህይወት ለምን እንደማትወጣ አይገባኝም። ቆይ ምንድን ነው ፍላጎታችሁ? ዳግም በእንዳንተ አይነት ልክስክስ የሚጠራው እንዳይደለም። እሺ አፈን ዝጋ። እንደዚህ ብለሽ ደግሞ ስትከራከርለት አታፍሪም አይደል? አንቺ እኮ የልጄ ገዳይ ነሽ። አፈን ዝጋ እባክህን ኤርሚያስ፣ ብቻችንን እንድናወራ ልትሆን ትችላለህ? ከአንቺም ጋር ቢሆን ምንም የማወራው ነገር የለም። እሺ አጠገቤ እንዳትደርስ ብያለሁ። ቆይ ምን ልታረግ መጣ? አንቺ ፈልጊ። ከዚህ በኋላ አጠገቤ እንዳትደርስ አንተ ልክስክስ። ስለሰጣሽን ጥፊና አብረን ስለተኛ ነው ቪዲዮ በጣም አመሰግናለሁ። እሺ ይሄ መንገድ የሚያዋጣሽ መስሎሽ ከሆነ ቀጥይበት። በጣም ጎበዝ